በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እና ለፉክክር አታርጉት። በጌታ የጌታ ስም በጣም ክቡር ነው። ስሙ በጣም ክቡር ከመሆኑ የተነሳ ለብሽሽቅ ምናምን በተጠቀምነው ቁጥር ጌታ ምን ያህል ሊያዝንብን እንደሚችል አስቡት። እና ጌታ ኢየሱስ እንደሚለይብን እናውቀዋለን፣ እንረዳዋለን። ያ ከማንም ጋር ልናነጻጽረው የማንችለው ጌታ ነው ያለን። ኤኒዌይስ ቅድም እያልኳችሁ ነበረ። እሱን አንዴ ላስታውሳችሁና ፕሮቴስታንት የማልሆንበት ምክንያት ምን እንደሆነ ወደ መግለጹ ልለፍ። አይሻልም? አዎ ይሻላል። አንዴ ቆይ ለ4-5 ጉዳይ አካባቢ ሰዓታችንን ባይሻልም ፕሮቴስታንት ወይም ጴንጤ የማልሆንበት ስፔሲፊክሊ ጴንጤ የማልሆንበት ምክንያት እናንተ የጨምራችሁ ማንበብ ትችላላችሁ። እኔ የማልሆንበት ብዬ ነው የምጽፈው። ይሄ የኔ መብት ነው አይደለም? አዎ ነው። እሺ በጣም በርካታ የተወሰነ ወደ ማየት እናልፋለን እና እሱን ከማየታችን በፊት ግን አንዴ ቻርጅን ሰካ ጌታ እንደሚያስጠቅመን ተስፋ አደርጋለሁ። እሺ ቅድም እያልኳችሁ ነበረ ኢየሱስ ጌታ ነው እስቲ በሉ ሲባሉ አንዳንድ ክርስቲያን ወንድሞች ከነሱ የማይጠበቅ አይነት መልስ ይመልሳሉ አንዳንዴ እና አሮ ነው ያው እንግዲህ እነሱ በሰዓቱ ከሆነ ነገር አንፃር መልሰው ሊሆን ይችላል። ግን በጣም እኔ ፐርሰናሊ በጣም ማሉዶ አይነት አስተላለፍ እንሄዳለን እና ኢየሱስ ጌታ ነው በሉ እስቲ ሲል አንድ ጴንጤ ማለት አይጠበቅብንም። በእርግጥ ማለት ላይ አይጠበቅብህ ይችላል። ኢየሱስ ጌታ ነው የምትለው አንተ አንድ የጴንጤ ጎረምሳ ወይም አንድ የሆነ ሰው የጴንጤ ፓስተር ተነስቶ እስቲ ኢየሱስ ጌታ ነው በል ስላለ አይደለም። የኢየሱስ ጌትነት ለአንተ ቅድም እንዳልኩ ህይወት ሆኖልሃል። እመነኝ፣ የክርስቶስ ኢየሱስ ጌትነት ገና ህይወት ያልሆነላቸው ሰዎች ኢየሱስ ጌታ ነው ሲሉ ብለው በጣም አብዝተው ሲጮሁ ሲናገሩ ልሰማቸው ትችላለህ። ለህይወት ሳይሆን ለመፈክር ሲጠቀሙት ልታይ ትችላለህ። እንዴት የሚለውን በኋላ ላይ ያሳያቸዋለሁ። ፕሮቴስታንት ማሉንበትን ምክንያት ስነግራችሁ ኢየሱስ ጌታ ነው ብሎ መስክሮ ራሱ ሰው እንዴት ላይድን እንደሚችል ያ ነገር እንዴት ላያድነው እንደሚችል አሳያችኋለሁ። ግን ወደዛ ከማለፋችን በፊት ኢየሱስ ጌታ ነው የሚለው ኮንፌሽን የኛ ነው። በቃ አለቀ። ይህን ግዴታ እንጠቀመዋለን። ግልጽ ነው። ሌሎቹም ይላሉ ትክክል። ፕሮቴስታንት ወንድሞቻችን ለምሳሌ ኢየሱስ ጌታ ነው ይላሉ አይደል? ደግሞ እንደመፈክር ነው። ያው በመፈክር መልክ ኢየሱስ ጌታ ነው ሲሉ ይሰማል። ግን አንድ ክርስቲያን ኢየሱስ ጌታ ነው የሚለው የሆነ አንድ ጴንጤ ተነስቶ እስቲ ኢየሱስ ጌታ ነው በል ስላሉ አይደል ነው። አንተ ስላልከኝ ነው የምለው በቅዱስ ሚካኤል በፍጹም። የኢየሱስ ግን ጌትነት የምናምን ብቸኛው ጌታችን ነው ብለን ብቸኛው ጌታ ነው ብለን የምናምን በየመጽሐፍቶቻችን ስትገልጡ እግዚ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ የሚል አባታችን ሆይ የሚለውን ጸሎት በጸለይን ቁጥር በሰላም ቅዱስ ገብርኤል ላይ ምን እያለን ነው የምንጸልየው? ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን እንላለን አይደል? ከማን ከተወደደው ልጅሽ ተወዳጅ ከሆነው ልጅሽ ጋይስ እኔ እኮ አንዳንድ ሰው በጌታ ስም በጣም ያስገርመኝ። ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ነው የምንለው። ከጌታችን ከመድኃኒታችን ኢየሱስ ጌታችን እንደሆነ ሁሌም የምንመሰክረው ኢየሱስ ጌታችን እንደሆነ ሁሌ እንመሰክራለን። ከጌታችን ከተወደደው ልጅሽ ከተወደደው ጌታ ከተወደደው ልጅ ከጌታችን ከመድኃኒታችን ያለ የኢየሱስን ጌታነት የኢየሱስን አዳኝነት መድኃኒትነት በተአምር እኔ ለኦርቶዶክስ ማስረዳት የሚችል አንድ ሞራሉ ያለው ጴንጤ ሊኖር አይችልም። በፍጹም አይመጣውም። በጌታ ስም እኛ የክርስቶስን ጌትነት ስንመሰክር የምንመሰክረው በአምልኮ መልክ በአምልኮ ውስጥ ሆነን ሳይቀር የምንመሰክረው የምር የሚያስገድል ሆኖ ወተን ምን መሰበክር ከሆነ ያሳየው እንጂ ዝም ብለን የሆነ እንደሆኑ ሰዎች እየወጣን ለመፈክር ያልቻ ኢየሱስ ጌታ ነው ምን ስላልክ አይደል ነው። እሺ violation warning your life is flagged for hate speech and hateful behaviors repeated by እሺ ሪፖርት እየተደረገ ነው። ሳድ
ስክሪን ሪከርድ አደረኩት ማለት ነው። ኦኬ ምናልባት ለእናንተ የሚያሳያችሁ ከሆነ ከታች ላላችሁት ሰየው እዩት። ቫዮሌሽን ዋርኒንግ ብሎ ዩር ላይቭ ኢዝ ፍላግድ ፎር ሄት ስፒች ኤንድ ሄትፉል ቢሄቪየርስ ይላል እና ሪፖርት አታድርጉ ፕሊዝ። የማይታያችሁ ከሆነ ከታች ስክሪን ሪከርድ እያደረኩት ስለሆነ አሁንም ድጋሚ ሁለተኛ ላይቭ ሪስትሪክትድ ፎር ሰም ኦዲየንስስ። አሁን ደግሞ ላይቭን ሪስትሪክት ማድረግ ጀመረ ማለት ነው። ስለዛ ቲክቶክ ሰዎች ጋር ማድረግ ጀመረ ማለት ነው። ስለዛ ቲክቶክ ሰዎች ጋር እሺ ተመልሻለሁ ጋይስ ተመልሻለሁ። ይሰማል አይሰማም? ይሰማል። ኦኬ አሁንም ሬስትሪክሽን እያሳየኝ ነው። ኦኬ ዝም ብለን እንቀጥል። ምንም ከርዕሱ ጋር የሚያገናኙ ነገር የለም። ከርዕሱ ጋር ምንም የሚያገናኙ ነገር የለም እና ቅድም ይለይብኛል ኢየሱስ ይለይብኛል ብለህ ኮሜንት ስታደርጉ የነበራችሁ እጠፍ ብላችሁ ሪፖርት ማድረግ ተጀመረ እንደዚህ ነገር። እሺ ችግር የለም ስቀልድ ነው። እሺ ሰው ምንድነው የክርስቶስ ኢየሱስን ጌትነት ለኦርቶዶክሳውያን የሚሰብክ ለመስበክ የሚዘጋጅ ምንም ሞራል ያለው ጴንጤ ሊኖር አይችልም። ምክንያቱም ጌትነቱን እኛ አስቀድመንም እንመሰክር ነበር። ኦኬ ጌትነቱን እኛ አስቀድመንም የምንመሰክር ህዝቦች የእግዚአብሔር ህዝቦች ነን። ክርስቲያኖች የእግዚአብሔር ህዝቦች ነን። ክርስቲያኖች የእግዚአብሔር ህዝቦች ነን እና እንዳልኳችሁ ነው በየጸሎቶቻችን በየአምልኮዎቻችን ሁሉ የክርስቶስ ኢየሱስን ጌትነት የምንመሰክር ስንሆን ተከርብተ ልክ የክርስቶስን ጌትነት እንደማናምን ተደርጎ የሚቀርበው ይሄ እንደው በጣም አሉባልታ አይነት ወሬዎች በጣም እንደው እነሱ ማስቀረት አለብን። ግን ስናስቀር እንዴት ነው የምናስቀረው? አሁን እዚህ ላይ በደንብ አድርጋችሁ አድምጡኝ። ኢየሱስ ጌታ ነው በሉ ሲባሉ አንዳንድ ክርስቲያኖች ማርያም አማላጅ ናት ይላሉ። የዋህ ክርስቲያኖች ማለት ነው። ኢየሱስ ጌታ ነው በሉ ሲባሉ ማርያም አማላጅ ናት በስመ አብ ማለት ከሌለብህ ማለት ነው። በእርግጥ እንዳልኳችሁ ኢየሱስ ጌታ ነው ብላችሁ የምትመሰክሩት እነሱ በሉ ስላሏችሁ አይደለም። እኔ አንድ ጴንጤ ተነስቶ አንድ ጴንጤ ጎረምሳ መጥቶ ኢየሱስ ጌታ ነው በል ቢለኝ እኔ ነው አንድ ጴንጤ ኢየሱስ ጌታ ነው የሚያስብለው አያስብለንም። እናውቀዋለን፣ እንረዳዋለን። የትኛውን ጴንጤ ክርስቲያንን የትኛውን ጴንጤ ኢየሱስ ጌታ ነው የሚያስብለን እሱ አይደለም። ኢየሱስ ጌታ ነው የሚለው በልባችን ያለው እምነታችን ነው። ኦኬ አይደለም? የጌታችንን ስም የምንጠራው እምነታችን ሆኖ ህይወታችን ሆኖልን ነው። ስለዛ አንድ ጴንጤ ስላለን አንጠራም። አዎ ስለዛ መጥራት ከሌለብህ አፍን ዘግተህ ውጣ እንጂ ኢየሱስ ጌታ ነው በል ስትባል ማርያም አማላጅ ናት ምንድን ነው እስቲ አሁን ምንድን ነው ማለት ጠቅማለሁ እንደዛ ማለት ወይስ አንተ ኢየሱስ ጌታ ነው በል እኔ ደግሞ ማርያም አማላጅ ናት እላለሁ እናንተ ኢየሱስ አላችሁ እኛ ማርያም አማላጅ አይነት ነው ወይስ ምንድን ነው? እና አትፎክሩ። እኔ ቀደም ቴሌግራም ላይ ጽፌ ነበረ። ጴንጤዎችም እንደዚህ እያላችሁ የምትመልሱ ክርስቲያኖችም አትፎክሩብን። ይሄ ፉከራ ነው የሚባለው እና እሱን እረፉና በቃ ማለት ከሌለባችሁ እንዳልኳችሁም እኔ ጴንጤ በል ብሎኝ አይደለም ጴንጤ በል ስላለኝ አይደለም የምለው የሆነ የቪዲዮ ፍጆታም አይደለም የኢየሱስን ጌትነት መመስከር። ስለዛ እሱን እሺ ባይዘ ይሄ ሬስትሪክሽን የሚያሳየው አጠፋ መሰለኝ። አሁን እስቲ አንዴ ቆይ ይቅርታ አለ ውስጥ ላይ ተቀምጦ ነው። እሺ ፊት ለፊት ላይ ያሳየኝ አይደለም እንትን ምንድነው ቀስቱን ስትጫኑት ይሆም እና ይቀስታላ ወደዚህ እሱን ስትጫኑ አለ አይመስ ግን አትሊስት ፊት ለፊት ላይ ግን አላየውም። እና ምንድነው ሰው ጴንጤ ስላላችሁ ላትሉ ትችላላችሁ። ግን እናንተ አጻፋውን ስትመልሱ ግን ማርያም አማላጅ ናት ማርያም አማላጅ አዎ አማላጅ ናት ግን ለዚህኛው ከዚህኛው ጥያቄ ጋር ምን አገናኘው? ስለዚህ እንደዚህ አይነት የብሽሽቅ የሚመስል ነገር ውስጥ አትሉ። እመቤታችን አማላጅ ናት ግን ጴንጤን ማብሸቂያ ግን አይደለችም። እሺ ጋይስ እመቤታችን አማላጅ ናት ግን ጴንጤን ማብሸቂያ ግን አይደለችም። እስላሞች ጋር ሄዳችሁ ኢየሱስ ጌታ ነው ምናምን እንድትሉ አይደለም ማለት ዝም ብሎ እነሱ ለማብሸቂያ ያህል ነው በፍጹም። አዎ ኢየሱስ ጌታ ነው፣ ለእኛስ አንድ ጌታ አለን ተብሎ የተነገረለት ጌታ ነው። ግን እስላሞችን ማብሸቂያ አይደለም። ኦኬ የኢየሱስ ጌትነት እስላሞችን ማብሸቂያ አይደለም። የእመቤታችን አማላጅነትም ጴንጤዎችን ማብሸቂያ አይደለም።
መጠቀም ባለብን ሁኔታ ብቻ ነው መጠቀም ያለብን። ስለዚህ ከእንደነዚህ አይነት ብሽሽቆች ውስጥ መውጣት አለብን። አንዳንድ ሰው ደግሞ ኢየሱስ ጌታ ነው ሲባል ኢየሱስ ጌታ አይደለም የጌቶች ጌታ ነው ይላል። ኧረ ኢየሱስ ጌታ አይደለም የጌቶች ጌታ ነው። እኔ ኢየሱስ የጌቶች ጌታ ነው ትክክል፣ መጽሐፍ ቅዱስም ይላል ኢየሱስ ክርስቶስን የጌቶች ጌታ ብሎ ገልጾታል። ኢየሱስን መጽሐፍ የጌቶች ጌታ ብሎ ገልጾታል። ግን ጌታም ነው። ኢየሱስ ጌታ ሳይሆን ካልክ በትልቁ ኤክስ፣ በቃ በትልቁ ኤክስ ክርስትናን የማይወክል ንግግር ነው። ኢየሱስ ጌታ አይደለም የሚባል ንግግር የለም፣ አይቻልም፣ እንደዚህ አይባልም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እርሱ ጌታ እንደሆነ በልብህ ብታምን በአፍም ብትመሰክር ትጸድቃለህ ትድናለህ እያለ ስለዚህ የክርስቶስ ጌትነት በቃ ግልጽ ነው። ለእኛስ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን እያለ እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝ እና መልካም ትላላችሁ እያለ ጌታ አይደለም የጌቶች ጌታ ነው ያከበርከው መስሎ አንተ አታከብረውም። ባይዚ ኢየሱስን እኛ አይደለም የምናከብረው እኮ ክብር የምንጨምርለት እኮ አይደለንም። በቃ መጽሐፍ ቅዱስ ጌታ ነው ካላ በቃ አለቀ። ምንም እኮ እንዲህ ዝም ብሎ እንትን ማለት እኮ አያስፈልግም። ስለዛ ጌታችን ኢየሱስ የጌቶች ጌታ ነው፣ ግን ጌታም ነው። በቃ አለቀ። እሺ የጌቶች ጌታ ነው፣ ግን ምንም ነው፣ በቃ ጌታ ነው። ስለዛ እሱን በጣም ልናስተውል ይገባል። አንዳንድ ጊዜ የምንናገራቸው ነገሮች ላይ በጣም ጥንቃቄ ያስፈልጋቸዋል ብዬ እሺ አንድ ሰው እሺ ተውት እስቲ እሺ ይሄንን ደግሞ ብል ይቅርና እና ሁሌም ቢሆን እንትን ማድረግ አለብን። እሱን በጣም ማሰብ አለብን። አንዳንድ ሰው በጣም በቃ ልዩነታችን እመይታችን ላይ ምናምን አይነት ነገር ብቻ አድርጎ ስለሚስል ብዙ ሰው በቃ እዛ ላይ ብቻ ፎከስ አድርጎ እንትን የማለት ነገር አለና ነው። እንደዛ አይደለም። እና ኤኒዌይስ እኔ አንዳንድ የምንናገራቸውን ነገሮች መጠንቀቅ አለብን። ሌሎች ሰዎችን እንዳያስቱ። ሰዎች ቤተክርስቲያንን ሲያዩት በእኛ በኩል ነው እንግዲህ የሚያዩት። እኛን እያዩ እኮ ነው ቤተክርስቲያን እንዲህ ናት እንዲህ አይደለችም የሚሉት እኮ እኛን ሲያዩ አይደለ? ስለዚህ ቤተክርስቲያንንም እንዳናሰድብ፣ ቤተክርስቲያንም የማታስተምሩን እንደምታስተምር እንዳናስመስልባት። እሺ ጋይስ ሰዎች ቤተክርስቲያን ለካ እንዲህ ናት እንዳይሉብን በጣም መጠንቀቅ አለብን። እና እንደዛ ነው። እንደዛ እንበል እናንተ ሰዎች። እሺ ፕሮቴስታንት የማልሆንበት ምክንያት ምንድን ነው? ፕሮቴስታንት የማልሆንበት ምክንያት ከዚህ ቀደም በጣም በተደጋጋሚ ነግሬያቸዋለሁ እና ዛሬም ግን እነግራቸዋለሁ ማለት አስረግጬ። የማልሆንባቸው በጣም በርካታ ምክንያቶች አሉ። ግን ሰሞኑን አንድ እየተነሱ ያሉ ነገሮች አሉ። ሚስጥራት ላይ በድጋሚ ወደ ክህደቱ ጉድጓድ እየወደቀ ያለ የሚዲያው ፕሮቴስታንቲዝም ትላለህ። እዚህ ሚዲያ ላይ ያለው ፕሮቴስታንት ከሆነ ጊዜያት ወደዚህ ሚስጥራትን በቃ እናምናለን ማለት ጀምሮ ነበረ። ማለት ጥምቀት ላይ ድህነት ነው ብለን እናምናለን፣ ቅዱስ ቁርባንም እንደው የጌታ ስጋና ደም ነው፣ እንደዚህ አይነት ነገር በቃ እንቀበላለን አይነት የሚመስል ነገርን ማለት እየጀመሩ ነገር ነበር። እና አሁን ግን ማለት በፊት ላይ ይክዱት የነበረውን ማለት ነው። አሁን እንደዚህ ነገር መቀበል ጀምሮ ነገር ነበር። አሁን ደግሞ ስናያቸው ይሄ ሚስጥራትን ወደ መካዱ ጉድጓድ ሲወድቁ እያዩኝ ነው። በጣም በርካታ ፕሮቴስታንት ወንድመቶች አክቹአሊ በጴንጤው ዘንድ ሚስጥራት ይካዳሉ። ጥምቀት ለድህነት አይደለም፣ ቅዱስ ቁርባንም እውነተኛ የጌታ ስጋና ደም አይደለም። ህብስቱ የስጋው ምሳሌ፣ ጽዋው የደሙ ምሳሌ ወይም ወይኑ የደሙ ምሳሌ ብለው ነው የሚያምኑት። እንደዚህ የሚል መጽሐፍ ቅዱስ ላይ አንድም የለም። በነገራችን ላይ ህብስቱ ለስጋው መታሰቢያ ምሳሌም አይደለም። ህብስቱ ለስጋው አይደለም መታሰቢያነቱ። ህብስቱ ኦልሬዲ ስጋ ከሆነ በኋላ እሱ ነው የክርስቶስን ሞትና ትንሣኤን የምናስብበት ይሆናል ማለት ነው። የጌታችን ሞትን የምናስብበት ይሆናል እንጂ ህብስቱ ለስጋው መታሰቢያ አይደለም። እንደዛ አይነት መጽሐፍ ቅዱስ ስጋዬ ካለ በኋላ ነው መታሰቢያ ያለው እንጂ ህብስትነቱ ላይ ይህን ለስጋዬ መታሰቢያ አድርጉት ብሎ ራሱ አይሰጥም። ይህ በጣም ማወቅ አለብን። ለማንኛውም ወደ ቅዱስ ቁርባኑ እንሄዳለን እና ጥምቀት ይካዳል፣ ቅዱስ ቁርባን ይካዳል ምናምን እና ጴንጤ ከማልሆንበት መሰረታዊ ምክንያቶች ውስጥ እነዚህን ሁለቱን የእግዚአብሔርን ጸጋ የምንቀበልባቸው ሚስጥራት መካዳቸው በራሱ የትኛውም ሰው ምድር ላይ ጴንጤ እንዳይሆን ያደርገዋል። ጥያቄ ያለው ጴንጤ ካለ ባይዛ ያስገባለሁ። ያው ጴንጤ ገብቶ አይ ጥምቀት ላይም ቅዱስ ቁርባን ላይም እኛንን ትክክል የሚል ጴንጤ ካለ የትኛውም ወንጌላዊ ይሁን ፓስተር ይሁን ነብይ ይሁን ሐዋርያ ይሁን
ሐዋርያም አላቸው አይደል? አፖስትል አፖስትል፣ ሐዋርያ፣ ወንጌላዊ ምናምን እየተባለ አላችሁ አይደል? የምር እኔ እንደውም ሐዋርያና ወንጌላዊ ነው የምፈልገው። ነብዩ ይቅር ለተወሰነ ጊዜ ይረፍና ወንጌላዊ ከተባላችሁ አይቀር ኑ ሐዋርያ ጳውሎስ የተጠራበትን ማለት ነው ያዙት። እንግዲህ ተመልከቱ፣ እንደው ለእግዚአብሔር ስም ወንጌላዊ ተብለው ዮሐንስ የሚጠራበትን፣ ሐዋርያ ተብለው አሁንም ዮሐንስን ወይም እነ ጳውሎስ የሚጠሩበትን አይደል? ወንጌላውያንና ሐዋርያ እንዴት ነው? ወንጌላዊና ሐዋርያዊ ነው። ወንጌላዊና ሐዋርያት፣ ወንጌላውያንና ሐዋርያት። እሺ ወንጌላዊ ሐዋርያ እየተባላችሁ የምትጠሩ ፕሮቴስታንቶች ደግሞ እህቶችም አሉ። በእርግጥ አፖስትል ተብላ ሐዋርያ ተብላ ሴትም ልትኖር ትችላለች። ወንጌላዊት ማለች እንዴ? ወንጌላዊት የምትባል ለሴትም ይሰጣል ይሄ ነገር። ኤኒዌይስ ወንድም ሆናችሁ ሴትም ሆናችሁ ኑ እና እስቲ የኛ እምነት ትክክል ነው ብላችሁ ፕሊዝ ከጎናችን ተቀምጣችሁ ተናገሩ። ጥምቀት ላይም ቅዱስ ቁርባን ላይ እድሉን ሰጣችኋለሁ። እሺ እድሉን ሰጣችኋለሁ። ኦኬ ጥምቀት እና ቅዱስ ቁርባንን ክደዋል። እንዴት እንደካዱ ነገራችሁና ቀለል አድርጌ ጴንጤ የማሉበት ምክንያት እሱ እንደሆነ ነገራችኋለሁ። አያችሁ አሁን እነዚህ ለምሳሌ ከጥምቀት እንጀምርና ጥምቀት የእግዚአብሔርን ጸጋ የምንካፈልበት ትልቅ የሆነ ምስጢር ነው። እኔ ስለ ጥምቀት ብዙ ጊዜ ስለተማማርን ብዙ ነገር ልሰጣችሁ አይደለም። ኦልሬዲ በጣም ብዙ ጊዜ ተማምረናል እና በጥምቀት ውስጥ የእግዚአብሔርን ጸጋ እንቀበላለን። ጴንጤዎች ካያችሁ ጸጋ 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 ይላሉ አይደል? እና ሰይጣን ምን ያደርጋል መሰላችሁ? አንደበታችሁ ላይ ጸጋ 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 ያስብልና ግን ጸጋውን ሳትቀበሉት እንድትሞቱ ያደርጋችኋል። እነዚህ ሰዎች ጸጋ 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 ይላሉ፣ ግን ጸጋውን የምንቀበልበትን ያንን ታላቅ የሆነ ምስጢር ክደውታል። የካዱት አንጠመቅም በማለት አይደለም፣ ይጠመቃሉ። ግን ሲጠመቁ የእግዚአብሔርን ጸጋ የምንቀበልበት ነው ብለው በማመን በእንደዚህ እምነት የሚያደርጉት አይደለም። በእምነት የማያደርጉት ከሆነ ደግሞ ያ ነገር ሊፈጸምላቸውም አይችልም። ገና ከጅምሩ ኢቭን በትክክለኛው ቦታ እያደረጉት ነው ብለን ብናስብ ራሱ ጥምቀቱን ማለት ነው በእምነት ሆነው የእግዚአብሔርን ጸጋ እቀበላለሁ ብለው በእምነት ስለማይቀርቡ ያ ነገር ሊሆንላቸው አይችልም። ስለዚህም የእግዚአብሔርን ጸጋ ላይቀበሉ ወድቀዋል። ጥምቀትን በመካዳቸው የኃጢአት ስርየትን አላገኙም፣ የእግዚአብሔርን ጸጋ አልተቀበሉም፣ ዳግም አልተወለዱም። ቦርን አጌን ክርስቲያኖች አይደሉም፣ ዳግም ያልተወለዱ ሰዎች ናቸው። ይህን ሁሉ ጸጋ የሚገኘው በጥምቀት ውስጥ ቢሆንም እምነት ስለሚፈልግ በእምነት መቀበል ሲኖርባቸው፣ እነሱ ግን እንደዚህ አይነት እምነት የላቸውም። ጸጋን መቀበያ ነው የለም። ዳግም የምንወለድበት ነው በፍጹም። ለኃጢአት ስርየት ነው አይደለም ብለው ነው የሚክሉት ጥምቀትን። ታዲያ ምንድነው ጥምቀት ምንድነው ጥቅሙ ስትሏቸው አምኖ ምናምን ከዛን ሰው ባመነበት ቅጽበት በዛች ቅጽበት ይድንና ከዳነ ከጸደቀ በኋላ መዳኑን ያሳያል። በመጠመቅ ከክርስቶስ ጋር ሞቶ እንደተነሳ ለሰዎች ያሳያል። ምስክርነት ነው እንጂ ለመዳን አይደለም ይላሉ። ኢየሱስ ምን አለ? ኢየሱስ ምን አለ? ያመነ ይድናል ከዛ ይጠመቃል ብሏል። ማርቆስ 16 ቁጥር 16 ላይ በርባራችሁ ስሙኝ፣ ያመነ ይድናል ከዛ ይጠመቃል አይልም። የሚለው ምንድነው? ያመነ እሺ የተጠመቀም ይድናል። አየህ፣ የሚድነው አምኖ የዳነ ይጠመቃል ሳይሆን ገና ከጅምሩ የሚድነው አምኖ የተጠመቀ ሰው ነው። ጥምቀቱ ከድህነት በፊት ነው የሚመጣው። በጥምቀት ውስጥ ድህነት አለ። ይህንን ስለማያምኑ ገና በጥምቀት ውስጥ የሚሰጠውን የእግዚአብሔርን የማዳን ስራ ገና አላገኙም፣ አልዳኑ። ድኛለሁ የሚል ጴንጤ እቀበላለሁ ብያለሁ። ወንጌላዊም ሆንክ ሐዋርያም ሆንክ እቀበላለሁ። ነቢይም ከመጣና አይ እኔ እንደው ዝም ብዬ አንድ ፕሮቴስታንት ወንድም ነኝ። የቴዎሎጂ መምህራን ካላችሁ ፕሊስ ኑ። የቴዎሎጂ ደቀ መዛሙርት ምናምን ካላችሁ እናንተም ነው፣ ችግር የለውም። የቴዎሎጂ መምህራን ካላችሁ በጌታ ኑና ትክክል አይደለህም በሉኝ። ድህነት እናንተ ላይ ተፈጻሚነት ሊኖር አይችልም። ጥምቀትን በመካዳችሁ ምክንያት እንዲህ ብዬ መናገር እችላለሁ። አይ ኖ እኛ የዳንን ነን ካላችሁ ፕሊስ ኑና ሞግቱኝ። እኔ አልዳናችሁም ብዬ አምናለሁ። ከዚህ አንጻር ጥምቀትን በመካዳችሁ ራሱ ማለት ነው። እና ለምንድነው እንደዚህ ያልኩት? ጌታችን ኢየሱስ ያመነ የተጠመቀም ይድናል አይደል ብሎ የተናገረው? ያመነ የተጠመቀ ምን ይላል? ይድናል። ሰው ድህነቱ ያለው አምኖ በመጠመቅ ውስጥ ነው። ስለዚህ ከጥምቀት በኋላ ነው። ሰው ከጥምቀት በኋላ ከሆነ በጥምቀት ውስጥ ስለሆነ የእግዚአብሔር የማዳን ስራው የሚሰጠን ለኛ ልክ እንዴት መሰላችሁ? አብ ምን አደረገልን? እኛን ስለማዳን የገዛ ልጁን ብቸኛ ልጁን ስለ ሁላችን አሳልፎ ሰጠ፣ እንዲሁ ወዶን። ከዛ በኋላ ወልድ ምን አደረገልን? አብ ብቸኛ ልጁን ሰጠ። እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል።
እሺ ወልድ ምን አደረገ? ማዳን የአብ የወልድ የመንፈስ ቅዱስ ነው። እሺ እናንተ የዳናችሁት በአብ በወልድ በመንፈስ ቅዱስ ነው። ስትጠመቁም የተጠመቃችሁት በአብ በወልድ በመንፈስ ቅዱስ ስም ነው። ሰው አብ እንደዛ አደረገ። ወልድ ደግሞ በተለየ አካሉ መጥቶ ስለ ሁላችን ሰው ሆነ። ኦኬ ወድቀን እንዳንቀር ከወደቅንበት መጥቶ አነሳን። ዘነ ስለ ሁላችን ጽድቅን እየፈጸመ ኖሮ ሕግጋትን ሁሉ እየፈጸመ ኖሮ በመስቀል ላይ ስለ ሁላችን ደግሞ ሞተ። መንፈስ ቅዱስ ደግሞ በወልድ የተሰራውን ያንን የማዳን ስራ በአማኞች ላይ ጸጋውን ያፈሳል። ጥምቀት ውስጥ ለምሳሌ ልክ ወደ ጥምቀት ውስጥ ሰውየው ሲገባ ያ ጥምቀት ለእግዚአብሔር ወርክሾፑ ነው፣ የሥራ ቦታው ነው። ኦኬ የሥራ ቦታው ነው ጥምቀት ለእግዚአብሔር። አዎ ምን አይነት የሥራ ቦታው? ያንን ኃጢአተኛ ወደዛ ወደ ጥምቀቱ የሚገባውን ከእግዚአብሔር ርቁ የነበረውን ኃጢአተኛ እንደ አዲስ የሚፈጥርበት ቦታው ነው። ይህንን እንዴት ያደርገዋል ያላችሁኝ እንደሆነ መንፈስ ቅዱስ በጌታችን በክርስቶስ ኢየሱስ የተሰራውን የማዳን ስራ የመስቀሉ ስራ ምናምን በዛ ለኃጢአተኛው ምንድነው በኃጢአተኛው ላይ ያደርገዋል። ሚኒንግ የማዳን ስራውን በእኛ ላይ ያደርገዋል። ከክርስቶስ ጋር አንድ ያደርገናል። በጥምቀት ውስጥ ከጌታችን ኢየሱስ ጋር አንድ ስንሆን ሁላችን ከክርስቶስ ኢየሱስ የተነሳ ኢየሱስ የእግዚአብሔር ልጅ ስለሆነ እኛም ከእርሱ የተነሳ ከጌታ ጋር አንድ በመሆን ማለት ነው። ኢየሱስ የእግዚአብሔር ልጅ ነው። ልክ በጥምቀት ውስጥ ከጌታ ጋር አንድ እንሆንና የእግዚአብሔር ልጅ ከሆኑ ከጌታ ኢየሱስ የተነሳ እኛ ራሳችን የእግዚአብሔር ልጆች እንሆናለን። መጽሐፍ የሚመሰክረው እሱን ነው። ከጌታ ምንድነው? ሮሜ ምዕራፍ 6 ቁጥር 3 ላይ ከጌታ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ይላል። ከክርስቶስ ጋር ስንት እንሆን ዘንድ? አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ይላል። ስለዛ ከጌታ ጋር አንድ የምንሆነው ከሞቱ ጋር አንድ የምንሆነው በምን ውስጥ ነው አለ? በጥምቀት ውስጥ። እንዲህ ያለ የማዳን ስራን መንፈስ ቅዱስ ለኛ ይሰጠናል። የክርስቶስን የማዳን ስራ ማለት ነው። ስለዛ በአብ በወልድ በመንፈስ ቅዱስ ዳንን። አብ ወልድን ላከልን። ወልድ ስለ ሁላችን ሰው ሆኖ ከዛ ደግሞ ሕግጋቱን ሁሉ ፈጽሞ ሞተልን፣ ተነሳልን፣ በአባቱ ቀኝ ተቀመጠልን። መንፈስ ቅዱስ በወልድ የተሰራውን የማዳን ስራ ጸጋን በምንቀበልበት ሚስጥራት ውስጥ ለእኛ ያን ጸጋ ይሰጣል መንፈስ ቅዱስ ደግሞ። ስለዛ ለአማኞች ይህን ሁሉ እያደለ መንፈስ ቅዱስ ለሚያምኑ ሁሉ መንፈስ ቅዱስ በክርስቶስ የተሰራውን የማዳን ስራ እየሰጠ ደግሞ ድህነትን እንድናገኝ ያደርገናል። ስለዚህ ሄዳነው በአብ ወልድ መንፈስ ቅዱስ ነው። ሰው ግን ጥምቀት ውስጥ የሚሰጠውን ይህንን ታላቅ የሆነ ጸጋ ካደ። የሰማችሁ ነው ጋይስ? ሰው ጥምቀት ውስጥ የሚሰጠውን ይህንን ትልቅ የእግዚአብሔር የማዳኑን ስራ ካደ። ከካደ መዳንን አያገኝም። ስለዛ ጴንጤ ወንድም እህቶቼ ይህንን ትክዳላችሁ አይደል? በጥምቀት ውስጥ የሚገኘውን የእግዚአብሔርን ጸጋ። ጴንጤዎች ብቻ አይደላችሁም። ባይዚ እኛ ጥንታውያን ነን ምናምን የምትሉ በሪፎርመር ቴዎሎጂ ውስጥ ያላችሁ ከነ ዝዌንግሊ የምትመዘዙ ሪፎርመር ቴዎሎጂ ባይዚ የሚመዘዘው ከዝዌንግሊ ነው አይደል? አዎ ነው። ሪፎርመር ቴዎሎጂ በነ ጆን ካልቪን እየጠነከረ ሄደ። የሚመዘዘው ግን ከዝዌንግሊ ነው። ዝዌንግሊ ነው የሪፎርመር ቴዎሎጂ ሄድ። ምንድን ነው የሚያመጣ? እሺ ሰው በእነሱ በኩል የሚመዘዘው የሚስጥራት ትምህርት እንግዳ የሆነ ታሪካዊ ክርስትና የማያውቀው ብቅ ያለ እንግዳ የሆነ ትምህርት ነው። በእነዚህ እንግዲህ የተጀመረው የሚስጥራት ትምህርት ለምሳሌ የጥምቀት ትምህርት ኢኒሻሊ የእግዚአብሔር ጸጋ ለኃጢአተኛው የሚፈሰው በጥምቀት ውስጥ ነው። አለቀ። እግዚአብሔር ይህንን ያደርጋል። የእግዚአብሔር ስራ ነው። ይህን ሁሉ ክዶ የተነሳ እምነት አለ። በዛ ውስጥ እናንተ ራሳችሁን በሪፎርመር ቴዎሎጂ ውስጥ ያላችሁ ሰዎችም ማለት ነው። ስፔሻሊ ደግሞ አሁን እኛ ሀገር አብዛኛው ጴንጤ ስለሆነ ዛሬ ጴንጤ ላይ ነው ስፔሲፊክሊ ይርግ ያለሁት። ሰው ጴንጤዎች ዛሬ ስፔሲፊክሊ እናንተ ላይ ስለሆነ ያለሁት ጥምቀት አያድንም ስለምትሉ የእግዚአብሔርን በጥምቀት ውስጥ ያለውን የእግዚአብሔርን ያንን የማዳን ስራ ሳታገኙ ትቀራላችሁ። ስለዚህ አትድኑ፣ አይዳንም፣ አይቻልም። ለዛ ነው በነገራችን ላይ ቤተክርስቲያናችን በዓለም አቀፍ ጉባኤ ላይ ሳይቀር ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያለችው። የኃጢአት ስርየት በጥምቀት ውስጥ አለ። በአንዲት ጥምቀት እናምናለን። ጥምቀት አንዲት ናት፣ በቤተክርስቲያን ውስጥ የምትሰጥ ናት። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ይህንን ጴንጤው እንዳለ ክዶታል። የኃጢአት ስርየት የሚያሰጥ አይደለም ጥምቀት ይላል። ስለዛ ከጸጋው ተለይታችሁ ወደቃችሁ። ጸጋ እያላችሁ ከጸጋው ተለይታችሁ ወደቃችሁ። ብቻዬን የማወራ እንዳይመስላችሁ ክርስቲያን ወንድም እህቶቼ፣ ፕሮቴስታንት ወንድም እህቶቼም
ይኸው የእናንተው ነው። ከእናንተው ከጴንጤ ወንድመቶች እዚህ ጋር አስገባለሁ። ከጴንጤ ወንድሞች በተለይ የቴዎሎጂ መምህራን ካሉ አስገባለሁ። ከሌሉም ችግር የሉም፣ ያሉትን እናስገባለን። ሐዋርያ ወንጌላዊ ምናምን የሚባሉት የፈለገው ጴንጤ ይምጣ እናስገባለን። ለመግባት ግን ያብቃቸው። እሺ ሰው ጴንጤ ከማልሆንበት ምክንያት አንዱ ይሄ ነው። አንደኛ መጽሐፍ ቅዱሳችን ጥምቀት ለድህነት እንደሆነ በግልጽ ያስቀምጣል። አንደኛ ኢየሱስ ያመነ የተጠመቀም ይድናል ብሎ በግልጽ ነው ያስቀምጠው። ያላመነ ይፈረድበታል ይላል። ያልተጠመቀም እኮ አይልም ይላል አንዳንድ ሰው። አዎ ያላመነ ይፈረድበታል ይላል። ያልተጠመቀ ብሎ ግን አልጨመርም። ለምን? ገና ከጅምሩ የሚጠመቀው ምን ካደረገ ነው? ካመነ ነው። ወንጌል ተነግሯል። እንደዛ የሚለው ከላይ ከቁጥር 15 ጀምራችሁ ስትመለከቱ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ወንጌልን ለፍጥረት ሁሉ ስበኩ ይሰብካሉ። ከዛ ይሰሙ የለ ሰዎች የሚሰበኩት ይሰሙና ያመነ የተጠመቀም ይድናል። ሰምቶ ያመነ የተጠመቀ እምነት ከመስማት ስለሆነ ያመነ የተጠመቀ ይድናል። እሺ ያላመነስ ወንጌሉን ሰምቶ ኖ አላምንም ካለ ይፈረድበታል። ለምን? አላምንም ስላለ ወደ ጥምቀት ስለማይመጣ የእግዚአብሔር የማዳን ስራው የሚሰጥበት ያ ታላቁ የእግዚአብሔር ጸጋን መቀበያ ወደ ሆነው ጥምቀት አልሄድም ስላለ፣ ምክንያቱም አላምንም አላ። ካላመነ ወደ ጥምቀት አይሄድም። ስለዛ ያላመነ ግን ይፈረድበታል ሲል ያልተጠመቀም ብሎ ባይጨምር ምንም ችግር የለውም። ካላመነ ገና ከጅምሮ ምን ስለማይጠመቅ። ስለዛ ጌታ ኢየሱስ ግን ምን አለ ከላይ? ያመነ የተጠመቀም ይድናል። አለቀ። የሚድነው ያመነ የተጠመቀም። ስለዛ ጥምቀት ለምንድን ነው? ለድህነት። በሌላ ስፍራም በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸዋል። የማን ደቀ መዛሙርት? የኢየሱስ ደቀ መዛሙርት ማድረግ ማለት ክርስቲያን ማድረግ ማለት ነው። ክርስቲያን ተብሎ የተጠሩት ባይዜ ደቀ መዛሙርቱ ናቸው። በሐዋርያት ሥራ ምዕራፍ 11 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን የተባሉት እነማን ናቸው ይላል? ደቀ መዛሙርቱም። ሰው ደቀ መዛሙርቱ የጌታችን ደቀ መዛሙርቱ ማለት ነው። የክርስቶስ መሆን ማለት ነው። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ሲል ማንን ያለው? ክርስቲያኖችን ሁሉ እያጠመቃችሁ ነው ያለው ወይስ አሕዛብን? ህዝቡን ሁሉ በዓለም ላይ ያለውን ክርስቲያኖችን አይደለም የሚለው። ባይዚ ክርስቲያኖችን እያጠመቃችሁ ደቀ መዛሙርት አድርጎ አይደለም፣ አሕዛብን ነው። ይህን ማወቅ ለምን ይጠቅማል? ጆሮአችሁን ስጡኝ። እዚህ ጋር በደንብ አድርጋችሁ ጆሮአችሁን ስጡኝ። ክርስቲያኖች የእናንተ ጌታ ኢየሱስ ምን ብሎ ተናገረ? እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጉ። እያጠመቃችሁ ማንን? አሕዛብን ወይስ ክርስቲያኖችን? አሕዛብን ገና ያልዳኑ ሰዎችን፣ ህዝቦች እንደማለት ነው። ስቲል ግን ምንድነው? ሂዱ አጥምቁ አስተምሩ የሚል በኋላ ላይ ስለሚመጣ ገና ትምህርት ያላገኙትን እነዛን ሰዎች ማለት ነው። ስለዚህ ወደ ድህነት ያልመጡትን ሰዎች እነሱን እያጠመቃችሁ ደቀ መዛሙርት አድርጓቸው። ክርስቲያኖችን እያጠመቃቸው አይደለም የሚለው። ፕሮቴስታንቶች ግን የሚጠመቁት ክርስቲያኖች ናቸው ነው የሚሉት። ሰውየው ክርስቲያን ከሆነ በኋላ ነው የሚጠመቀው። ለነሱ የክርስቶስ ወረዲ ከሆነ በኋላ ከዳነ በኋላ ይጠመቃል የሚሉት። እኔ አንድ ጥቅስ እንኳን ለማስረጃ የማያቀርቡለት ትምህርታቸው ነው። አንድ ጥቅስ የሚቀራረብ እንኳን የማይጠቅሱለት ክህደታቸው፣ ምንፍቅናቸው። ይህ ምንፍቅና ሊትራሊ የእግዚአብሔርን ጸጋ መቀበያ የሆነውን ጥምቀት መካድ፣ ይሄ ምንፍቅና ነው አይደለ? ነው። በጣም ይቅርታ አድርጉልኝ። ይሄ ምንፍቅና ነው። እና ሰው ጌታ ኢየሱስ ምን አለ? አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው የኔ አድርጓቸው ነው። በዓለም ያሉትን እንግዲህ ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው። ሰው የዓለም የሆኑትን የማን አድርጓቸው? የእኔ አድርጓ። የዓለም የነበሩትን አሁን ደግሞ የኔ አድርጓቸው። ደቀ መዛሙርት አድርጓቸው ሲል አስቀድሞ የዓለም የሆኑ በዓለም ውስጥ የነበሩ እነርሱን እያጠመቃችኋቸው የኔ አድርጓቸው ነው። ሰው የኢየሱስ የሚሆነው በመጠመቅ ነው። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው የኔ አድርጓቸው ያለው። ሰው የጌታ ኢየሱስ ሳይሆን መዳን ይችላል? የጌታ ኢየሱስ ሳይሆን ሰው መዳን ይችላል? እስቲ እናንተ ልጠይቃችሁ አንዴ። ትምህርት ልስጥ፣ እየጠየኳችሁ ትመልሳላችሁ። እሺ፣ የመጀመሪያው ጥያቄ ሰው የኢየሱስ ሳይሆን መዳን ይችላል? የኢየሱስ ሳይሆን መዳን ይችላል? አይችልም። ሰው የኢየሱስ ሳይሆን መዳን አይችልም። ማይሆነውን እያሉ በፍጹም መዳን አይችልም። እሺ ይህንን ያዙና ሰው የኢየሱስ ሳይሆን መዳን አይችልም። ተመልከቱ። ደቀ መዛሙርት አድርጓቸው ማለት የኔ አድርጓቸው ማለት ነው። በነገራችን ላይ እሺ፣ ልክ እንዴት መሰላችሁ? ማንም በኋላ ላይ ሊከተለኝ የሚወድ መስቀሉን ተሸክሞ
የማይከተለኝ ቢኖር ለእኔ ሊሆን አይገባውም ይላል። ከወንጌላት ማቴዎስ ማርቆስ ላይ ማቴዎስ ወይም ሉቃስ ላይ አንደኛው ላይ ለእኔ ሊሆን አይገባውም ይላል። አንደኛው ወንጌል ላይ ደግሞ ደቀ መዝሙሬ ሊሆን አይገባውም ይላል። ደቀ መዝሙሬ ማለት የኔ እንደማለት ነው፣ ከዚህ ክፍል አንጻር ማለት ነው። ምክንያቱም ወደ ዓለም ሁሉ ሂዱ፣ ወንጌል ምንድነው? አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ስለሚል አሕዛብን እያጠመቃችሁ ደቀ መዝሙር አድርጉ ማለት የዓለም የሆኑትን የኔ አድርጓቸው እንደማለት ነው። ስለዚህ አሁን ተመልከቱ፣ የኢየሱስ ሳትሆኑ መዳን ማትችሉ ከሆነ እንዳላችሁትም የኢየሱስ ሳትሆኑ መዳን ማትችሉ ከሆነ የኢየሱስ የምትሆኑት ደግሞ በምንድን ነው አለ? እያጠመቃችኋቸው ደቀ መዛሙርት አድርጓቸው ስለሚል የኢየሱስ የምትሆኑት በምንድን ነው? እምነቱ እንዳለ ሆኖ በምንድን ነው የኢየሱስ የምትሆኑት? የኢየሱስ የምትሆኑት በምንድን ነው አለ? በምንድን ነው ደቀ መዛሙርት አድርጓቸው ያለው? ምን እያደረጋችሁ ነው ያለው? በጥምቀት። የኢየሱስ የምትሆኑት በምንድን አለ? በጥምቀት። ትክክል። እያጠመቃችኋቸው ደቀ መዛሙርት አድርጓቸው ስለሚል የኢየሱስ የሚሆኑት ደግሞ በጥምቀት ነው። ተመልከቱ፣ የኢየሱስ ሳይሆኑ መዳን አይችሉም። አንድ፣ የኢየሱስ ሳይሆኑ መዳን አይችሉም። ሁለተኛ፣ የኢየሱስ የሚሆኑት ደግሞ በጥምቀት ነው። ስለዛ ጥምቀት ለምንድን ነው? የኢየሱስ ሳይሆኑ መዳን የማይችሉ ከሆነ የኢየሱስ የሚሆኑት ደግሞ በጥምቀት ከሆነ ጥምቀት ለምንድን ነው ማለት ነው? ለድህነት ነው ወይስ አይደለም? ለድህነት ነው አይደለም? ለድህነት ነው አይደለም? ጥምቀት ከዚህ አንጻር ነው። እሺ፣ ይህ ብቻ መስሏችሁ ነው? አንድ ደግሞ ጥቅስ ልስጣችሁና በቃ እንጨርሳለን። ለመዳን ትክክል እየተረዳችሁት ነው ብዬ ተስፋ አደርጋለሁ። ወይ ቀላል ነው፣ በጣም ብዙ ጊዜ አውርተነዋል። እሺ፣ አሁን ደግሞ ጆሮአችሁን ስጡኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ እንደዚህ ያለ ለኒቆዲሞስ ነው። ከላይ ቁጥር 3 ላይ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ሰው ዳግመኛ ካልተወለደ በቀር ከላይ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ ጌታ ኢየሱስ ለኒቆዲሞስ። ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ኦኬ፣ እሺ። ኒቆዲሞስ ያኔ ግራ ገባው። ዳግመኛ ካልተወለደ ኒቆዲሞስ ሸምገል ያለ። ቆይ አንዴ ነው ላጥፋላችሁና እችን አንዴ ስሙ። እሺ፣ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም፣ የእግዚአብሔር መንግሥት ሊያይ አይችልም፣ የእግዚአብሔር መንግሥት ሊያይ አይችልም አለ ጌታ ኢየሱስ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ሲል ኒቆዲሞስ ሸምገል ያለ ሰው ነው። ሸምግዬ ያው ድጋሜ ተወለደ። አረ እንዴት ይመጣዋል? አሁን ኒቆዲሞስ እንደዛ ነው እያለ ያለው። ሸምግያለሁ፣ የእግዚአብሔር መንግሥት ደግሞ ለማየት ደግሞ ድጋሜ ተወለድ እየተባልኩ ነው። አረ እኔ ጨነቀኝ ነው እያለ ያለው ኒቆዲሞስ። ምን አለ ጌታችን ኢየሱስን? ምን ነበር ያለው? ሰው ከሸመገለ በኋላ ዳግመኛ ወደ እናቱ ማኅፀን ሊገባ ይችላል ወይ? ይችላል? አይችልም። ሁለተኛው ልደት ግን እንደ መጀመሪያው ልደት ስጋዊ ልደት አይደለም። ስለዛ ጌታችን ኢየሱስ እንዴት ነው የምትወለደው አለው? ከማኅፀን ትወለዳለህ አለ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኒቆዲሞስ ምን አለ? ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን አለው። የመጀመሪያው ልደት አዎ ከማኅፀን ሊሆን ይችላል ኒቆዲሞስ። ሁለተኛው ግን ከማኅፀን አይደለም። ከምንድን ነው? ከውሃና መንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት። ሁለተኛው ልደት ከምን እንደሆነ ጌታ ኢየሱስ በግልጽ ነገረው። ከማኅፀን ሳይሆን ከምን? ከውሃና መንፈስ። እውነት እውነት እልሃለሁ አማን አማን እብለክሙ። እሺ፣ ገዛ ወራውባችሁ አንተ ተሳሳትኩ እንዴ? ቆይ አንዴ ተሳስቼ እኮ ነው እዚሁ ጋር ማህበረ ክርስቲያኑ እዚሁ ጋር ይቅርታ ጠይቃ እንዴ እስቲ በግዕዝ ላድርጋታ እንዲችል ነገር ቁጥር 5 ላይ አቤት አረ እብለክሙ ላሉ እብለክሙ ለብዙ ሲሆኑ እውነት እውነት እላችኋለሁ አማን አማን እብለክሙ ካለ ለብዙ ሲሆኑ ለአንድ ሲሆን አማን አማን እብለከ አነሳውት አረ ቢቀርብኝስ ጋይዝ ቢቀርብኝስ። እሺ ኤኒዌይስ ካልኩት በኋላ ትልካለህ አንተ ወገኝ። እሺ ሰው እውነት እውነት እልሃለሁ ሰው ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ኒቆዲሞስ ከምን መሰለው? ከማኅፀን። ዳግመኛ ወደ እናቱ ማኅፀን ተመልሼ ሊገባ ይገባል። ከዛን ከማኅፀን ሊወለድ ማለት ነው። ጌታ ኢየሱስ ምን አለ? ከማኅፀን አይደለም ከውሃና መንፈስ
ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት ከውሃና መንፈስ ካልተወለደ በቀር። ስለዚህ አሁን ከውሃና መንፈስ ዳግመኛ መወለድ ምንድን ነው? ጥምቀት ነው። አለቀ። ውሃ እያለህ ነው። ከዛን ይኸው ውሃ ይላል። መቼስ ውሃ ካለ እንግዲህ ከጥምቀት ውጭ ሌላ ምንም ሊሆን አይችልም። አንድ ጊዜ አንድ ፕሮቴስታንት ጴንጤ ወንድማችን ውሃ ይላል፣ ታዲያ ምን ጥምቀት ካሉ ታዲያ ምንድን ነው ብለን ስናሳየው እንዴ በመጠጣት ቢሆንስ ብሎናል። የሩቅ ጊዜ ትውስታችን የቅርብ አይደለም የሚል ፈኒ ነው በጣም ሰው። እኔ የእግዚአብሔርን ቃል ለመካድ የማይደርስበት ርቀት የለም። በቃ አንዳንድ ሰው ውሃ ብሎ በግልጽ ሲያስቀምጥባቸው ምን ይላሉ? ጥምቀት ባይሆን በመጠጣት ቢሆንስ? እነዚህ ሰዎች ጆሮ ከሰጣችኋቸው በዝናብ ቢሆንስ፣ በዝናብ መልክ ቢሆንስ፣ ጥምቀት ባይሆንስ ይላል። በዝናብ መልክ ቢሆንስ? እንዲህ በጣም አደገኛ እኮ፣ በጣም አስቸጋሪ እኮ ነው። ከዛ ግን እዛው መለስ ነው። በምን መልኩ ነበር የመለስ ነው? ትዝ ብላችሁ ከሆነ አይ ዝቅ ብሎ እዛው ጋርም ስለ ጥምቀት ያወራል። ከታች ዝቅ ብሎ አይደል ይወጣኝ ነው ተባለ። ወጣና ነበር ነው ትዝ ይለኛል። ነው ምን አጋጣሚ ባለፈው መጥቶ ሳይ ነበር። እና ምንድነው በአጭሩ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ተናገረ ጌታ ኢየሱስ። ሰው ይህንን ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን ፕሮቴስታንቶች ለጥምቀት አይሆንም ብለው ቢከራከሩም በታሪክ ውስጥ ግን ይህንን ጥቅስ እያነሱ ያስተማሩ የቤተ ክርስቲያን አባቶች ከጥንት ጀምሮ ያሉ ሐዋርያትም ተክቶ ከመጡ አባቶች ጀምሮ ወደዚህ ያሉ ማለት ነው ጠቅላላ አባቶች ከነሰማዕቱ ዮሐንስ ጀምሮ ሁሉም ኧረ ይሄ ጥምቀት ነው የሚሉ ስለ ጥምቀት ሲያስረዱ ነው ይህንን ጥቅስ የሚሰጡት። ታዲያ አስቡት እናንተ በጌታ የኢርሳን አባቶች ሁሉ ይህንን ጥቅስ እየጠቀሱ ለጥምቀት ከሰጡ አሁን አንድ ጴንጤ ብድግ ብሎ መጥቶ አይ እንደው ለጥምቀት አይደለም ሲል ልናምኑ ልንቀበሉ እንችላለን? ለሐዋርያ ዘመን ለራሳቸው ቅርብ የሆኑ አባቶች ኧረ እንደዚህ ነው እያሉ እንዴት አድርገን እንዴ! ይሄ በጣም ድፍረት እኮ ነው። ዝዌንግሊ ባይዘው ልክ ሲነሳ ማለት ነው ኦሬች ዝዌንግሊ ይሄንን የጴንጤ ትምህርት የጀመረው ሰውዬ ማለት ነው ጥምቀት ለድነት እንዳልሆነ ያስተማረው ሰውዬ አንድ ጽሁፍ አለው ኦን ባፕቲዝም ማለት ነው በእንተ ጥምቀት የተሰኘ ጽሁፍ አለው መጽሐፍ አለው። እዛ ጽሁፉ ላይ ሲጀምር ራሱ ምን ብሎ ቢጀምር ጥሩ ነው? ከዚህ በፊት የነበሩ አባቶች ሁሉ ጥምቀት ለድነት ነው ብለዋል፣ ተሳስተዋል። አድሚት አድርጎ ነው የሚጀምረው። ከሱ በፊት የነበሩ አባቶች ሁሉ ከዚህ እንግዲህ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለው እንደሚያምኑ አድሚት አድርጎ አምኑ ይጀምርና ሁሉም ተሳስተዋል፣ እኔ ትክክል ነኝ። እዚህ እንግዲህ አረ በቅዱስ ሚካኤል እኔ እንደዚህ እንግዲህ አይነት እኔ በስመ አብ እኔ የአእምሮ ህመምተኛ ሰው እኔ በጣም ይቅርታ አድርጉልኝ ክርስቶስን እንዴት ነው ሰው በምን አይነት ድፍረት ነው ለ1500 ዘመን ሙሉ ክርስትና ውስጥ የነበረው ትምህርት ስህተት ሆኖ እኔ ትክክል ብሎ በምን አይነት ድፍረት ነው የሚመጣው? ማለት እሱ በተነሳበት ሰዓት ከሱ ትንሽ ቀደም ብሎ ማርቲን ሉተር ጀርመን ላይ ተነስቶ ነበር አይደል ለማደስ በዛው ሰዓት ነበር። በነገራችን ላይ ማርቲን ሉተር ጀርመን ላይ የካቶሊክ ቤተክርስቲያንን ለማደስ ተነስቶ እንኳን አረ ጥምቀት ለድህነት ነው ብሎ ያስተማረው ይሄ መጽሐፍ ቅዱስ ላይ በግልጽ አባቶች ላይ በግልጽ ዶክተር ማርቲን ሉተር የፕሮቴስታንቲዝም አባት የነበር እሱ ራሱ ጥምቀት አረ ለድህነት ነው ያለው። እንደዚህ ነው ያለው። በዚህ ቶን እኔ አሁን አረ ለድህነት ነው አላ ኦኬ ነው እሱን አልሰማሁትም። ቶኑ ግን ለቆይ ቃል በቃል ምን እንዳለ ልንገራችሁ እስቲ ብራተ ኮምፒውተር እና አስቡት ዘወንግሊ ምን አይነት አስተሳሰብ ቢኖረው ነው እንደው በጌታ ድንገት ተነስቶ ያውም አድሚት አድርጎ አዎ ከኔ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለዋል፣ ግን ተሳስተዋል። እሺ ማርቲን ሉተር እንደዚህ ይላል ስለ ጥምቀት ሲያወራ። እሺ ጥምቀት ምንድነው ብሎ ይጠይቃል። ስሞል ካቴኪዝም ላይ ጥምቀት ምንድነው ይልና ብሎ ይጠይቀና ሲመልስ እንዲህ ይላል ጥምቀት ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና ቀጠል ያደርግና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ብሎ ይጠይቅና ልክ ሲመልስ እንዲህ ይላል የኃጢአት ይቅርታን ያስገኛል ጥምቀት። ያው ይሄንን የሚለው አሁን አንድ የክርስቲያን አባት እንዳይመስላችሁ በጣም ክርስቲያናዊ ከመሆኑ የተነሳ አሁን የሚናገሩ ነገር አረ የሰው የክርስቲያን አባት ነው እንዴ ማን ነው ልትሉ ትችላላችሁ። ግን የፕሮቴስታንቶች የራሳቸው አባት ማርቲን ሉተር ነው። የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን አይደለ? እምነት ብቻ የምትለዋ
እሱ ነው እንግዲህ በጣም እንደዚህ እንትን ያለው እና እምነት ብቻ የሚለው ማርቲን ሉተር ራሱ ጥምቀትን ግን ክዱ አይደለም። እንደ ሌሎቹ እምነት ብቻ ሲሉ ጥምቀትንም ጭምር አውጥተውት ነው። እምነት ብቻ ሲሉ ስራን ለይቶ ብቻ ሳይሆን ስራን ለይተን የምንናገርበት ክፍል አለ። ለምሳሌ እኛ ኢኒሻል ሳልቬሽን ላይ እምነት ብቻ ሲል አንድ ጴንጤ ስራን ብቻ አይደለም ጥምቀትንም ምኑንም ሁሉ በቃ እንዳለ ነጥሎ ዝም ብሎ አንጠልጥሎ ነው እምነትን። ሉተር ግን እምነት ብቻ ሲል ጥምቀትን አልነጠለም እና ምን አይነት ጥቅምን ያስገኛል ለሚለው ሲመልስ ምን አለ? የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። ጥምቀት ማርቲን ሉተር ራሱ እንደዚህ ነው የሚያምነው። ተጨማሪ ከላርጅ ካቴኪዝሙ ላይ እንዲህ ይላል፣ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። ምን እችላለሁ? ልመካበት እችላለሁ። በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል። ቁጥር 10 ላይ ደግሞ እንዲህ ይላል። ቆይ እሺ ብዙ እንትን እንዳለባቸው አንድ ብቻ ተጨማሪ ልጥቀስላችሁ። ቁጥር 15 ስለዚህ የኛዎቹ አዳዲስ መናፍስት ይላል። አዳዲስ መናፍስት ብሎ የሚጠራቸው እዚህ ጋር ጥምቀት አያድንም የሚሉትን እነዚህ እንግዲህ ነው ጥምቀት አያድንም የሚሉትን። ስለዚህ የኛዎቹ አዳዲስ መናፍስት እኔ ቅድም እዚሁ እንግዲህ ምን አይነት ህመምተኛ ቢሆን ነው ብያችሁ ነበር አይደል? እንዳይገርማችሁ በሳቱ የተነሳ ሌላ ፕሮቴስታንት ራሱ አዳዲስ መናፍስት ከሚለው ውስጥ ነው የመደበው። ዝበ እንግዲህ አጋንንት ከሚለው ውስጥ ነበር ሲመደበው የነበረው። አጋንንት ብሎ ነበር የሚሰድበው። በአጋንንት እንደሚመራ ነበር የሚያስበው ሉተር ራሱ ዝበ እንግዲህ። ምክንያቱም እንግዳ ትምህርት አንተ እንዴ መጽሐፍ ቅዱስ ላይ በግልጽ ተጽፎ አባቶች ሁሉ በግልጽ አስተምረውበት ጥምቀትን በጣም በግልጽ አባቶች ሁሉም ተስማምተው ካስተማሯቸው ትምህርቶች ውስጥ አንዱ ጥምቀት ነው። ከዛ በኋላ ሜዲቫል ፔሪድ ላይም ጥምቀት ለድነት እንደሆነ ሁሉም የዌስተርንም አባቶች ተስማምተውበት ዝም እንግዲህ ድንገት ብቅ ብሎ 16ኛው ክፍለ ዘመን አሁን ባለፈው ጥምቀት አያድንም አለ። ከዛ በኋላ ሉተር ምን አለ? የኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔርን ቃልና ስርዓትን ወደ ጎን አድርገው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው ይላል። አክሊል ተዋቷችን ይህንን የሚናገረው የክርስቲያን አባት ነው ትሉኝ ይሆን? አይደለም፣ የፕሮቴስታንት አባት ማርቲን ሉተር ይህን የሚናገረው ምን አለ? የኛዎቹ አዳዲስ መናፍስት የእግዚአብሔርን ቃል ምናምን ረስተው ከጉድጓድ የተቀዳውን ውሃ ብቻ እያሰቡ ምን ማለታቸው? እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው እፍኝ ውሃ ነፍስን እንዴት ሊረዳ ይችላል፣ ነፍስ እንዴት ሊያድን ይችላል ማለት ነው እያሉ መለፍለፋቸው ፍጹም ተንኮል እና ዲያብሎሳዊ የድፍረት ስድብ ነው። አዎ ስድብ ነው። ምን አይነት ስድብ? ዲያብሎሳዊ የድፍረት ስድብ። ዲያብሎሳዊ የሆነ የድፍረት ስድብ ነው የሚሳደቡት። ስለዚህ አሁን ጴንጤውን ሄደህ ስጠይቀው ኤችቱ ይላል። ጥምቀት ያድናል ስትለው ኤችቱ ውሃ እኮ ኤችቱ ነው፣ ኤችቱ እንዴት ያድናል ይላል። ይህንን ደግሞ ሉተር ምን ይለዋል? እንዲህ ያሉ መለፍለፋቸው ዲያብሎሳዊ የሆነ የድፍረት ስድብ ነው ይላቸዋል። እና በጣም ነው የሚያስደንቀኝ። ማርቲን ሉተር ራሱ የፕሮቴስታንቲዝም አባት በግልጽ ይህንን አስተምሮ ነበር በሰዓቱ። ወዲያውኑ ግን በሌላ ሳይድ ደግሞ እነዚህ እንግዲህ ተነስተው ጥምቀት አያድንም አሉ። አሁን ላይ ላሉ ፕሮቴስታንቶች በሚያሳዝን ሁኔታ የደረሰው ለአብዛኞቹ ማለት ነው የዚህ እንግዲህ ትምህርት ነው። የዚህ እንግዲህ ትምህርት ነው ለአብዛኞቹ የደረሰው። አሁን ላይ እኛ ሀገር አብዛኛው ጴንጤ ነው እና ጥምቀት አያድንም ይላል። ጥምቀት ያድናል የሚሉት መካናይስቶችን ቢሆኑ እንግዲህ አሁን እዚህ ሚዲያ ላይ እየነገሩን እንዳሉት ከሆነ የታች ወርደን ማረጋገጥ አለብን። ግን እንደሚሉን ከሆነ መካነ ኢየሱስ የምትባሏ ቤተክርስቲያን ምንም እንኳን ሉተራዊት ነኝ ብላ ብትናገርም ዝም ብላ የምታመቻምችና ከጴንጤዎች ጋር አንድ የሆነች ናት። የተዛመደች ከሆነች ጴንጤዎች ላይ የምንጠይቀውን እሷን የምንጠይቃታለን። የምር የምታምኝ ከሆነ ከጴንጤ ጋር አንድነት ሊኖርሽ አይችልም። ለምሳሌ መካነ ኢየሱስ ማለት ነው። አይ አንድ ነን ካልሽ በራስሽ ዱላ ትገረፊያለሽ። በራስሽ ዱላ ማለት በያሹ ይሄ የእምነት መግለጫሽ ማለት ነው። በምን አይነት የእምነት መግለጫ? ለምሳሌ የኦግስበርጉን ኮንፌሽን ያልተለወጠውን እሱን እንቀበላለን ይላሉ። የሆነ የኦግስበርግ የእምነት መግለጫ አለ፣ እሱን እንቀበላለን ይላሉ መካኒስቶች። እዛ ላይ የእምነት አንድነት እንዲመጣ በምን ላይ መስማማት አለብን ይላል። የእምነት አንድነት እንዲመጣ የክርስቲያን አንድነት የቤተክርስቲያን አንድነት እንዲመጣ ምን ላይ መስማማት አለብን ይላል። አብያተ ክርስቲያናቱ ወንጌል አስተምሮ ምናምን ላይ እና ሚስጥራት ላይ የተስማማ። ስለዚህ የራስ የምትቀበለውን
እየጣስክ ከሆነ ሄዳ አንድ ነኝ የምትለው የምርም ሜካኒስት ቤተክርስቲያን እንደዚህ የምትል ከሆነ ነው። እኔ ተላለች ብዬ አልደመደምኩም። እዚህ ያሉ ሚዲያ ላይ ያሉ ጴንጤዎች ግን እንደዛ እያሉ እየወሩ ነው ከሆነ እነሱ ትክክል ከሆኑ ስለዛ የራሷ ጅራፍ ራሷን መልሶ ይገርፋታል። በራሷ የእምነት መግለጫ ነው የምትገረፍበት ማለት ነው ያስብላል። ስለዛ ይሄ በጣም መታየት ያለበት ጉዳይ ይመስለኛል። ይህን ስላላጠራው ግን የመካኒስትን ነገር ታች ወርዶ ማጣራት ይጠይቃል። አጣርተን የሆነ ነገር ደግሞ እንላችኋለን። ዶክተር ማርቲን ሉተር 31ኛው ቁጥር ላይ ምን ይላል? በእንተ ጥምቀት ላይ ማለት ነው ላርጅ ካቴኪዝም 4ኛው ክፍል በእንተ ጥምቀት 31ኛው ቁጥር ላይ ጥምቀትን አልቀበልም የሚል ሁሉ ይላል። ጥምቀትን አልቀበልም የሚል ማለት አልጠመቅም የሚል ማለት አይደለም። ባይዚ እሱንማ ሁሉም ይጠመቃል ያኔ በሰዓቱም ግን ለድህነት አይደለም የሚሉትን ሲወቅስ መሆኑ ነው። እሺ ለድህነት አይደለም የሚሉ አሁን ለምሳሌ ጴንጤዎችን ማለት ነው። አሁን ላይ ጴንጤዎች ጥምቀት ለድህነት አይደለም ስለሚሉ ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል። እየሰማችሁ ነው። ስለዚህ አሁን ጥምቀትን ነው አንቀበልም የሚሉ ሰዎች ጥምቀትን ነው አንቀበልም የሚሉ ሰዎች ለሉተር ምንድናቸው? ክርስቶስንም ወደ አለመቀበል ይሄዱ ናቸው። ክርስቶስን ወደ አለመቀበል ክርስቶስን አለመቀበሉ ይከተላል። ሰው አሁን ለማርቲን ሉተር ጥምቀትን መካድ ምንድነው ካላችሁ አይደለም ለእኛ እና ለዶክተር ማርቲን ሉተር ራሱ ጥምቀትን አለመቀበል ምንድነው? ጥምቀትን አለመቀበል ቀጥታ አሁን ማሳየ ደግሞ እሺ ገባ ወጣ እያለ እያሳየ ነው። አሁንም ለማንኛውም ይሰማችኋል ግን ድምጼ እስቲ ቴክስት አድርጉልኝ። አሁንም እያሳየ እየወጣ ነገር ነው። እሺ በጣም አሪፍ። እሺ እየተሰማ ከሆነ ልክ ጥምቀትን አልቀበልም የሚል አሁን ለኛ ብቻ አይደለም። አሁን ጥምቀት ያናሃል እንደው ትልቅ ነገር ሆኖ ምናምን የሚል ሰው ሊኖር ስለሚችል ማለት ነው። እሺ ይሰማል። በቃ እሺ በቃ ይሰማል። አንዴ ኦኬ። ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ስለዛ ጥምቀትን አልቀበልም የሚል ካለ ምንንም ጭምር አይቀበልም። ጥምቀትን አልቀበልም የሚል ካለ እንግዲያውስ ክርስቶስንም አይቀበልም ብሎ ወደ መደምደሙ ይሄዳል። ማን? ዶክተር ማርቲን ሉተር። ልክ እንደዚህ ሁሉ እኛም ደግሞ አሁን የምንለው ምንድነው? ጴንጤ የማንሆንበት አንዱ ምክንያት የእግዚአብሔርን ጸጋ መቀበያ የሆነውን ይህንን ጥምቀት ይክዳልና ነው። ምንድነው ጴንጤ ልንሆን አንችልም ብለን በግልጽ እንናገራለን። እንዲህ ብለን በግልጽ እንናገራለን። እና እኔ ጋር ምን እንደሚያሳይ ቆይ እንትንላችኋለሁ ወይ ተአምር። ኦኬ እሺ አንዴ ቆይ ለሪከርዱ አንዴ። እሺ ሎክ በጣም እሺ እኔ ይሄንን ነገር እንደው ዛሬ አንድ የሆነ ተአምር ነው የምናየው እዚህ ቲክቶክ ላይ አንዴ በጣም የሚገርም። እኔ ክርስቶስን እንደዚህ ሪፖርት ይደረጋል። ኢቭን ያለው ሰው ራሱ ማለት ነው 3.4K ይልና ከዛ በኋላ መሀል ላይ ይለውጠዋል። ለምሳሌ አሁን ስንት ነው የሚለው? ቆይ ኧረ በጌታ እኔ ሪከርዱ አሳያችኋለሁ። እኔ የሚታየኝን ማለት ነው። እናንተም እንደሚታያችሁ ባላቅም እኔን አሳያችኋለሁ። እና አሁን ሪፖርት ማድረጋችሁን አቁሙና ማለት ነው ሪፖርት ማድረጋችሁን አቁሙና አሁን እኔ እድሉን ሰጣችኋለሁ። ይሄ ቤት የእናንተን ቤት ነው። ይሄ ቤት የእናንተን ቤት ነው። ስለዛ ኑና ሞግቱ። አትሊስት እሱ ይሻላል። እዚህና ለሪካርድ ካር ሄድበታለን። ይሄን ፈን እናደርግበታለን። አዎ እሺ 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 አንዴ እኔ የምር
እኔ እኮ ማለት በጣም ተመልከቱ፣ ያለውን ሰው ተመልከቱ። 49 3400 ለእናንተ አይታችሁም ጋይስ? እኔ እሱ እየታየ ነው። ኧረ በስመ አብ። ኦኬ እሺ ይሁን፣ ችግር የለም። አቡ እና ቲክቶኩን አታናጩበት። ቲክቶኩ ራሱ ግራ ገባውን እና ሰው ምንድን ነው በአጭሩ እንሄድበታለን ጋይስ፣ እንሄድበታለን እና ምንድን ነው ትንሽ ፈኒ ነው ሰው ጴንጤ የማንሆንበት አንደኛው ምክንያት ይሄ ነው። የክርስቶስን ትምህርት እምቢ ያለ ቤተ እምነት ነው። ኖ አልቀበልም ያለ። አንዴ ኮመንት ላጥፋላችሁ። በቃ እናንተ ማድረግ ያለባችሁን ብቻ አድርጉ። በቃ ዛሬ ያው ሰገጥ ብሎብናል። አይ ቲንክ ይሄኛው አካውንት ትንሽ ይረፍ መሰለኝ። እንዲህ ድብደባ ከበዛበት መዘጋቱ አይቀርም ምናምን ብዬ ተስፋ አደርጋለሁ። ኤኒዌይስ ትልቁ ቁም ነገር ምንድን ነው? ጴንጤ የማንሆንባቸው በጣም በርካታ ምክንያቶች አሉ። ጴንጤ የማንሆንባቸው በጣም በርካታ ምክንያቶች አሉ። ከዛ ውስጥ አንዱ ግን ምንድን ነው? ለምሳሌ አሁን አንዱን ብቻ ነው ያነሳ ነው። ለአሁኑ ተጨማሪ እንግዲህ ብንሄድ የሚያናል የሚያስጠቅመንም አልመሰለኝም። ስለዛ ምንድን ነው ሰው ቢያንስ ጥምቀትን ግን ዛሬ አይተናል። ቢያንስ መጽሐፍ ቅዱሳችን በግልጽ ነው ጥምቀትን ያስተማረው። የጌታችን ኢየሱስን ነግሬያቸዋለሁ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ካለ በቃ አይችልም። ውሃ ያለው ጥምቀትን ነው። በአባቶች ትምህርት ማየት እንችላለን። ፕላስ ደግሞ ከውሃ እና መንፈስ ስለሚል መንፈስ የሚለውን አልተረጉምም፣ እዛው መንፈስ ነው። ውሃ የምትሏን ብቻ ነጥዬ ተረጉማለሁ የሚባል እንደዚህ አይነት ኤክሰጀሲስ የለም። እንደዚህ አይነት የመጽሐፍ ቅዱስ አተረጓጉምም የለም። ውሃ የምትሏን ተረጉማለሁ፣ መንፈስ የምትሏን አልተረጉም፣ እንዲህ የሚባል ነገር የለም። ገና ከጅምሩ ጌታችን ኢየሱስ ከላይ የተናገረውን ተርጉሞ ነው ያስቀምጠው። ውሃና መንፈስ ያለው ለላይኛው ቬግ ማለት የተወሰነ ቬልድ ለሆነው ከለል ላለው ንግግሩ ማብራሪያ ነው የሰጠው። ለየትኛው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም የሚለውን እሱን ማለት ነው። እንዴት ለሚለው ማብራሪያ እየሰጠ ነው ኢየሱስ። ለሰጠው ማብራሪያ ድጋሚ ማብራሪያ ልስጥ ትላለህ እንዴ? በቃ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም እና ልክ እንደዛ ማለት ነው። እና ጌታ ኢየሱስ አስተምሮታል፣ ጴጥሮስ አስተምሮታል። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ምንድነው? ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ኃጢአታችሁ ምን ይል ዘንድ? ኃጢአታችሁ ይሰረይ ዘንድ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ በኢየሱስ ክርስቶስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ ነው ያለው። ኃጢአታችሁ ይሰረይ ዘንድ የኃጢአትን ስርየት ለማግኘት ነው የምትጠመቁት እያለ ጴንጤ ይመጣና ነው የኃጢአትን ስርየት በጥምቀት አናገኝም። ስለዛ ጴንጤን ወደ ጎን አድርገን ጴጥሮስ አንተ ትክክል ነህ፣ ከጌታ የተማርከውን ሰጥተህናል ምንለው። በመልእክቱ ላይም ሲናገር በመጀመሪያ መልእክቱ ምዕራፍ 3 ቁጥር 21 ላይ ይህም ደግሞ ጥምቀት አሁን ምሳሌ ሆኖ ያድነናል ይላል። ይህም ውሃ ማለት ጥምቀት ደግሞ ምሳሌ ሆኖ ያድነናል። ጥምቀት ምሳሌ ሆኖ ምን ይላል? ያድነናል። ጥምቀት ያድነናል። ጥምቀት ያድናችኋል ነው። ባፕቲዝም ሴቭስ ዩ ሴቭስ አስ እያለ ነው የሚናገረው። ጥምቀት ያድናል የሚል ቃል በቃል መጽሐፍ ቅዱስ ላይ አለ። ጴንጤዎች ግን ቃል በቃል እንኳን ተቀምጦላቸው አንቀበልም የሚሉት ይሄ ጥምቀት አያድንም ነው የሚሉት። ቃል በቃል ጥምቀት ያድናል ብሎ ኦኬ፣ የሚያድነው ከሌላ ነገር ምናምን ትሪው ነው። ይህም የሰውነትን እድፍ ማስወገድ የስጋን እድፍ ማስወገድ አይደለም አለ። እሺ፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ሚኒንግ ሰውየው ከክፉ ሕሊና የሚሸጋገርበት ወደ በጎ ሕሊና የሚሸጋገርበት ይህ መታደስ ይባላል። ከክፉ ሕሊና ወደ በጎ ሕሊና መሸጋገር ይህ መታደስ፣ ዳግመኛ መወለድ ተብሎ ይጠራል። ይህንን እንዲህ ያለውን የማዳን ስራን ያገኘነው በጥምቀት ነው እያለ ጥምቀት ያድናል ብሎ ቃል በቃል መጽሐፍ ቅዱስ የተናገረ ጴንጤ አይቀበልም። ታዲያ ለምን ሰው ጴንጤ ይሆናል? ሰው ጴንጤ የሚሆነው መጽሐፍ ቅዱስን የማይቀበል ከሆነ ብቻና ብቻ ነው። እኔ ይህን በግልጽ ነው የምናገረው። ሰው ጴንጤ የሚሆነው መጽሐፍ ቅዱስን አልቀበልም ካለ፣ ለማጥናት ከሞከረ የሆነ ሰዓት ላይ ጴንጤ ሆኜ እቀጥላለሁ ካለ በቃ መጽሐፍ ቅዱስን አልቀበልም ብሎ ቆርጦ ተነስቷል ማለት ነው። አይ ነው መጽሐፍ ቅዱስን እቀበላለሁ ጴንጤ መሆን እችላለሁ አያግደኝም የሚል ካለ ይኸው አሁን እድል መስጠት ጀምር። እሺ፣ ፕሮቴስታንት ጴንጤዎች ስፔሻሊ አሁን ጴንጤ ነው ለዛሬ። ከጴንጤዎች ውስጥ
የቴዎሎጂ መምህራን ካላችሁ፣ የጴንጤ ቴዎሎጂ የስነ መለኮት መምህራን ካላችሁ፣ ደቀ መዛሙርትም ካላችሁ ችግር የለም። ወንጌላውያን ካላችሁ ወንጌላዊ እገሌ እንደምትባሉት ማለት ነው። አፖስቶሎች ካላችሁ ሐዋርያቶች ሐዋርያ እገሌ ሐዋርያት እገሌ ምናምን እየተባላችሁ የምትጠሩ ነቢያት ካላችሁ፣ ፓስተርም ካላችሁ፣ ኖርማል ወንድሞቶችም ካላችሁ አይ ጴንጤ መጽሐፍ ቅዱስን አይክድም በተለይ ጥምቀት ላይ የሚል ካለ ድኛለሁ ያው የሚል ሰው ራሱ ካለ ፕሊስ መጥቶ ይሞግተኝ። አይ ኖ ገና ድህነትን አላገኛችሁም፣ ምክንያቱም ጥምቀትን ክዳችኋል። በጥምቀት ውስጥ የሚሰጠውን የእግዚአብሔርን ጸጋ ያንን የእግዚአብሔርን የማዳን ስራ አትቀበሉምና እንግዲያውስ ከእግዚአብሔር ጸጋ ትላላችሁ፣ ግን ከእግዚአብሔር ጸጋ ተለይታችሁ ወድቃችኋል ብዬ አምናለሁ። አሁን ጥምቀት ላይ እስቲ የሚመጣ ካለ እኔ ሰው ፕሮቴስታንት ጴንጤ የሆነ ብቻ እኔ አለሁ ብሎ ይጻፍልኝ፣ አስገባዋለሁ እና ገስት ይላክልኝ። እኔ አለሁ ብሎ ይጻፍልኝ፣ እኔ አለሁ ይበለኝ። ድነናል የሚል ጴንጤ እስቲ አዎ ድኛለሁ የሚል በስመ አብ ወወልድ ወመንፈስ ቅዱስ